الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا سنتناول اليوم سورتي الأعلى والغاشية المكيتين فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. بسم الله الرحمن الرحيم. هل أتاك حديث الغاشية وجوه يومئذ خاشعة عاملة ناصبة تصلى نارا حامية تسقى من عين آنية ليس لهم طعام إلا من ضريع لا يسمن ولا يغني من جوع وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم. بسم الله الرحمن الرحيم. እጅግ ሩህሩህ በጣም አዛኝ በሆነው አላህ ስም እንጀምራለን። ሱረቱል አዕላ መክያ አልአዕላ በመባል የምትጠራው ምዕራፍ ቀብለ ልሂጅራ በመካ ያሉ የወረደች ናት። የመካ ሱራዎች ብዙ ጊዜ ያው ሹኡን አልኢማን የኢማን ጉዳይ ላይ ነው ትኩረታቸው መሰረት በመጣል ላይ ስለሆኑ ማለት ነው።
በመሆኑም በቅድሚያ አላህ Subhanahu Wa Ta'ala ስለራሱ ያስተዋውቀናል። እሱን ከማንም በላይ ማክበርና ማፍቀር ማወደስ እንዳለብን ይነግረናል። አላህ ውዳሴን ይወዳል፣ ምስጋናን ያፈቅራል። በመሆኑም በርካታ ሱራዎችን በሐምደላ በምስጋና ሌሎችን ደግሞ በተስቢህ በማጥራት ይከፍታቸዋል ማለት ነው። 5 ሱራዎችን አልহামዱሊላህ በሚል ቃል እንዲከፈቱ አድርጓል። 7 የሚሆኑ ሱራዎችን ደግሞ ሰባሃና ይሰቢሑ ሱብሃን በሚል ዛሬ ደግሞ በአምር በትእዛዝ መልኩ ሰቢህ እስመ ረቢከል አዕላ። ይህ ሁሉ የሚያመለክተው ምንድነው? አላህ Subhanahu Wa Ta'ala ከባሮቹ መወደስን እንደሚፈልግ ያሳያል ማለት ነው። እና ተስቢህ ማለት ጌታ የዓለም ብቸኛ ባለቤት እንደመሆኑ ፍጹም ንጹህና ቅዱስ ምንም እንከን አንድም ጉድለትና ድክመት የሌለበት መሆኑን አወድሱ ይላል አላህ Subhanahu Wa Ta'ala። ሰቢህ እስመ ረቢከል አዕላ ከሁሉም በላይ የሆነውን ጌታህን ስም አጥራው። እንግዲህ ፍጥረታት ባለማወቅም በማወቅም ብዙዎቹ የአላህን ማንነትና ምንነት ባለማወቅ ይሳሳታሉ። ኩሎቹ ጭራሽ እንደሌለ ይቆጥራሉ። ሌሎቹ ደግሞ በመሰረቱ አለ ቢሉም እንደ ተራ ፍጡር ያውትና የራሳቸውን ባህሪ ይለጥፉበታል ማለት ነው። እና اتخذ الله ولدا ይላሉ። ለምሳሌ ሰዎች ደፍረው ባንደበታቸው አላህ ልጅ አለው እንደኛ ብለው የሚናገሩት ባለማወቅ ነው ማለት ነው። ማቀደሩላህ ሐቀ ቀድሪሂ አላህን ተገቢ ግምት ቢገምቱና ተገቢውን አክብሮት ቢያከብሩ ኑሮ እንዲህ አይነት ቃል ሊወጣቸው አይችልም ነበር። ኢነላህ ታሊት ሰላሰቲን ይላሉ። 3 ስላሴዎች አንዱ አባል ነው ይላሉ ማለት ነው። የኮሚቴ አባል ያደርጉታል። ይሄ እንግዲህ አላህን Subhanahu Wa Ta'ala ካለማወቅ የተነሳ ነው። ጉድለት እነዚህ ሁሉ ነገሮች ወደ አላህ በሚነሰቡበት ጊዜ ጉድለትን ነው የሚያሳየው። ሰዎች የሚዋለዱት የሚዛመዱት ለምንድን ነው? ድክመታቸውን ለመሸፈን ለመተካት ሲሉ ነው ማለት ነው። ሰው ካልወለደ ዘሩ ይደርቃል። ለምን? እሱ ዘላለም አይኖርምና ነገ መሄድ አይቀርም። ያረጃል፣ ያፈጃል፣ ይሞታል። የዛ ጊዜ ልጅ ካለው ልጁ በእግሩ ይተካል። ስለዚህ ገሌ ሞተ ሲባል ሩጦ ሰው ልጅ አለው ነው የሚለው። ልጅ ካለው አይ ምንም አይደለም ተክቷል ይባላል ማለት ነው። ልጅ ከሌለው ግን ተቋረጠ፣ ምንጩ ደረቀ ማለት ነው። ስለዚህ ለፍጡር አለመውለድ ነውር ነው። ለፈጣሪ ደግሞ በተቃራኒው መውለድ ነው አይቡ ማለት ነው። ለምን? ይሄ መውለድ የሚባል ባህሪ የደካሞች መጠገኛና ማጽናኛ ነው። ብትሞትም ልጅ አለ ምንም አይደለም ለመባል ማለት ነው። ጌታ ግን ይታመማል፣ ያረጃል፣ ይደክማል፣ ይሞታል። ማፊ ይሄ ከሌለ ምን ያስፈልገዋል? ፍጹም የተሟላ ጌታ ነውና መጠገኛ አያስፈልገውም ማለት ነው። እንደገና ደግሞ የሚራባ ነገር የሚወልድ ነገር ከሌለ በኋላ የሚመጣ ነገር ነው ማለት ነው። ያድጋል፣ የተወለደው ነገር ይጠነክራል፣ ከዛ በኋላ ያረጃል፣ ይደክማል። ይህ አይነት የመውለድ ባህሪ ካለው እነዚህ ነገሮችም የግድ ይመጣሉ ማለት ነው። እንደገና ማንኛውም የሚራባ ነገር ተቃራኒ ጾታ ይኖረዋል ማለት ነው። አና የኩኑ ለሁ ወለዱን ወለም ተኩን ለሁ ሳሂባ ይላል። ልጅ አለው ልትሉ ዘንዳ መጀመሪያ ባለቤቱ የታለች? ያለ ባለቤት ልጅ ይወለዳል ይላል አላህ Subhanahu Wa Ta'ala። ባለቤት የሚባል ደግሞ የሱ ቢጤ መሆን አለበት ማለት ነው። አቻ ነው። ሰው እንኳን በአቅሙ ገሌ አቻ አይደለም ይላል አይደለም እንዴ? ያላቻ ጋብቻ ተቀባይነት የለውም ትላለህ አንተ እንኳን። ለጌታ ማናቻ ሆኖ ነው የሱ ተካፋይ የሚሆነው? እነዚህ ሁሉ ጥያቄዎች እንግዲህ በመጡ ቁጥር የጌታን ክብር ያጎድፋሉ ማለት ነው። በመሆኑም ከማንኛውም ጉድለትና ድክመት የጠራና የጸዳ መሆኑን አወድስ ይላል አላህ Subhanahu Wa Ta'ala። ሰቢህ እስመ ረቢከል አዕላ ከሁሉም በላይ ገናናና አቻ ወደር የሌለውን ጌታህን ስሙን እያወሳ ማወደስ አለብህ። ምንም እንከን ድክመትና ጉድለት የሌለብኝ መሆኑን አሳውቅ ይላቸዋል ነብዩና አለይሂ ሰላቱ ወሰላም።
الذي خلق فسوى እና ይህ አላህ Subhanahu Wa Ta'ala ተሱ ሌላ ያለን ነገር ሁሉ በሙሉ ካልነበረ በማስገኘት የፈጠረ ነው። በዚህ ባህሪው ይለያል ማለት ነው። ሌላ ታዲያ ጌታ ሊሆን የሚችል ይሄንን ነገር ሊሰራ የሚችል መሆን አለበት። ሁሉን ነገር ቀርቶ አንድ ነገር የፈጠረ አለ በአለም ላይ? አንድ ነገር የፈጠረ አታገኝም። ሁሉም ለራሱ ፍጡር ነው። እንኳን ፈጣሪ ሊሆን ተፍጡርነት አልወጣም። አላህ ግን Subhanahu Wa Ta'ala خلق كل شيء في السماوات والارض በሰማያትም በምድርም በዱንያም በአኺራም የምናየውንም የማናየውንም የምናቀውንም የማናቀውንም በሙሉ ዓለምን የፈጠረው እሱ ነው። ስለዚህ ይህ ጌታ ሊወደስ ሊመሰገን ሊቀደስ ይገባዋል ወይስ ቢባል አቂል የሆነ ሰው ሁሉ እሱ ያልተወደሰ ታዲያ ማን ነው የሚወደሰው ነው የሚለው ማለት ነው። እና ሁሉን ነገር የፈጠረ ፈሰዋ ሲፈጥር ደግሞ ያስተካከለ በስነ ፍጥረታቱ እንከንና ጉርለት የሌለበት ማለት ነው። ማንኛውም ነገር በፈለገው መልክ ሲፈጥረው አመዛዝኖና አመጣጥኖ ነው። አንድ እግሩን ረጅም ሌላውን አጭር ቢያረገው እንዴት ብሎ ይራመዳል? እና አንድ አይኑን ተፊት አንድ አይኑን ተኋላ ቢያረገውስ ምን ይሆን ነበር? ግን ሁሉን ነገር ሚዛኑን ጠብቆ አስተካክሎና መጥኖ የፈጠረ ጌታ ነው። እና ትችት የለም በሱ ስራ ማለት ነው። ይሄን እንዲህ ባያረገው ኑሮ የሚባል ነገር የለም። ሁሉን ነገር በአግባቡ የመደበና ያስተካከለ የሆነ ጌታ ነው ይላል። ወለዚ ቀደረ ፈሃዳ ሁሉንም ነገር ደግሞ ከመፍጠሩ በፊት አበክሮ የመጠነና የወሰነ ጌታ ነው ይላል። በዘፈቀድ አይደለም የሚሰራው ማለት ነው። እና አንድ ነገር ከመስራቱ በፊት ለምን እንደሚሰራው እንዴት እንደሚሰራው የት ቦታ በምን ጊዜ በምን ሁኔታ እንደሚሰራው እቅድና ብላኑን አውጥቶ ነው የሚሰራው ማለት ነው። ስለዚህ ዓለምን ከመፍጠሩ በፊት ከ50,000 ዓመታት በፊት አሁን ባለበት መልኩ ዓለም እንደሚፈጠር እቅዱን አውጥቶ በለውሐል መህፈዝ ላይ ሰንጠረዥ አስቀምጦ ነው የፈጠረው። ዝም ብሎ ባጋጣሚ ተዚህ ያለውን ነገር አይደለም የሚሰራው ማለት ነው። እና ቀደረ ሁሉን ነገር ይወስናል ይመጥናል። ገሌ አጭር ገሌ ረጅም ገሌ ሀብታም ገሌ ደሃ፣ አንዱ ጥቁር አንዱ ነጭ አንዱ ሀብታም አንዱ ደሃ፣ ሁሉ ነገር ተወስኖ ተመጥኖ ያለቀ ነው በሱ እቅድ ውስጥ ማለት ነው። እንደገና ደግሞ ማንኛውንም የሚፈጥረውን ነገር ለምን ጥቅምና አገልግሎት እንደሚፈጥር ያቃል አስቀድሞ ማለት ነው። ያ የፈጠረውን ነገር ለምን እንደፈጠረው በተፈጥሮ በስሜቱ ያሳውቀዋል። ደግሞ ማንኛውም ህፃን ገና ሲወለድ መሬት ዱብ ሲል ያለቅሳል። ምንድነው? አንድ ነገር ፍላጎት ስላለው ወይ ያን ፍላጎቱን ለመግለጥ ነው ማለት ነው። ወይም አንድ ችግር ስላጋጠመው ድረሱልኝ ለማለት ነው። ከዛ በኋላ ትንሽ ቆይቶ አይኑ ገና አልተከፈተም፣ ጆሮውም በደንብ አይሰማም። ግን አካባቢውን እንዲህ ይዳስሳል። ጡት አንጡ ማን ነገረው ጡት መኖሩን? ሱብሃንአላህ። በቋንቋ ራሱ ቢነገረው ማያውቅም ቋንቋ በዛ ሰዓት። ግን ማንኛውም የእንስሳዎችም ልጅ ሳይቀር ጨቅላውም ጫጩቱም ሁሉም እያንዳንዱ ወዳው እንደተወለደች እናቱ እንደዚህ እየዳሰሰ ጡቷን ነው የሚፈልገው ማለት ነው። ማን መራው? ቀደረ ፈሃዳ። እኔ ነኝ ያሳየሁት። እንዲህ አይነት ሲሳይ አርጌልሃለሁኝ ፈልገው በአካባቢህ ነው አኑሬልሃለሁኝ ስላልኩ በስሜቱ ያን ይፈልጋል ነግሬው ይላል አላህ Subhanahu። ግን በሚሰማ ቋንቋ አይደለም የነገረው። ሱብሃንአላህ። እና ሁሉንም ነገር ደግሞ ለፈጠረለት አላማ መጥፎውም ለመጥፎ በጎም ለበጎ ደጉም ለደጉ አላህ Subhanahu Wa Ta'ala መጀመሪያ በወሰነለት መስመር ላይ ይሰማራል ማለት ነው። በመልክ እንግዲህ ሁሉ ፍጥረታት በላይን በአለም ውስጥ ያለን ፍጥረታት ሁሉ እያንዳንዱ እድሉን ወስኗል። እንቅስቃሴውን፣ ባህሪውን፣ ስሜቱን፣ ፍላጎቱን፣ እድሉን ሁሉን ነገር ጨርሰን አስቀምጠናል አበክረን ይላል። ወለዚ አሁንም አላሁ الواحد ማለት ማን ነው? አخرجል መርዓ ለእናንተ ብቻ ሳይሆን ለእንስሳዎቻችሁ ለአጠቃላይም ነፍሳትና እንስሳት ግጦሽን የሚያበቅልላቸው እኮ እሱ ነው ይላል። ሱብሃንአላህ። እንግዲህ በምድር ላይ ያሉ እንስሳቶች በባህር ውስጥ ያሉ እንስሳቶች ስፍር ቁጥር የላቸውም። ለነዛ ሁሉ ሲሳያቸውን አስቤ የማበቅልላቸውና የማከፋፍላቸው እኔ እኮ ነኝ ይላል አላህ Subhanahu Wa Ta'ala። እና መርዓ ዝናብ ያወርዳል፣ መሬትን እንድታበቅል ያደርጋል። ያ የበቀለው ነገር በምድር ላይ ለሚገኙ ነፍሳትና እንስሳት ሁሉ ግጦሽ ሆኖ እንዲያገለግላቸው አድርጋለሁኝ።
እና እኔ እያንዳንዱ እንስሳ ባልመግበው ኑሮ ቅጠል ባላበቅልለት ሳር ባላበቅልለት ኑሮ እንዴት ሊኖር ይችል ነበር? ይሄን አታውቁም ይላል። እንግዲህ ቁርአን ለሰለጠኑ ሰዎች፣ ለተመራማሪዎች፣ ለምሁሮች ብቻ ሳይሆን ለማንኛውም የሰው ልጅ ባለበት ደረጃ መመሪያ እንዲሆነው ነው ይሄ ማለት ነው። ገበሬው ዘላኑ ምንም የማያውቀው ፊደል ያልቆጠረው ጥናትና ምርምር እንዲያደርግ አቅሉን እንዲያሰራ ይጠይቀዋል ማለት ነው። አንተ ግመሎች አሉ አይደለም? አንተ ፍየሎች አሉ አይደለም? በጎች አሉ አይደለም? እነዚህም በጎች ማን ነው ቀለብ የሚሰጥልህ ብሎ ራሱን እንዲጠይቅ ያደርገዋል ማለት ነው። እና እነዚህ ግመሎችን እንግዲህ አንዱ 100 200 ግመል ያላቸው አሉ። ያንን ሁሉ እንዴት ሊያረገው ይችል ነበር? ገዝቶ ሊቀልበው አይችልም። ግን አላህ አካባቢ ባለው መሬት በቀላሉ ሳር አብቅሎ በነፃ እያበላለት እሱ ወተቱን ጥቅሙን እንዲያገኝ ያደርገዋል ማለት ነው። ይሄን እኮ ማደርግልህ ነኝ ጌታ ማለት ይሄን የሚያደርግልህ አለ ወይ ሲለው በሚገባው ቋንቋ እንደ የአንድ ቀን እስከለም ማን ይሰጠኛል ነው የሚለው። እና እንደ አራቢ በደው ይመጣ ነብዩ ዘንዳ አለይሂ ሰላቱ ወሰለም እና ሊሰልም ፈልጓል። ግን ትንሽ ያወላውላል ልበልተው የለመደው ነገር አለቀው ብሎ ማለት ነው። ነብዩ አለይሂ ሰላቱ ወሰለም ከስሜቱ ከንግግሩ ገባቸው ችግር እንዳለበት። ከም ተዕቡዱ ሚን ኢላህ አሉት። እስከዛሬ ስንት ጌታ ነበር የምትገዛው አሉ። ሲሉት 7 አለ። 7 እና 6 ፊል አርዲ ወ1 ፊ السماء አለ። አጂብ 6 እዚሁ አካባቢ ናቸው፣ ያው ወፋራሽ ናቸው ማለት ነው። ትልቁ ወሳኙ ከላይ ነው ያለው አለ። በተፈጥሮ ያውቃል። ስለዚህ ችግር ሲፈጥርብህ አንድ ነገር ግመሎች አሉ አሉት። አዎን ድርቅ ሲመጣ ግመሎች የሚጠጡት ውሃ ሲያጡ የሚጋጥ ነገር ግጦሽ ሲጠፋ ማንን ነው የምትጠይቀው አሉት። የሰማይ ያለው ነው አለ። የቅርቡን አይሻልም? እሺ እውነት ከሆነ ሰማይ ያለው ነው። ታዲያ እነዚህ ምንድነው የሚያረጉት እዚህ ያሉት አሉ። እንጃ ብቻ እንደሱ ሲያረጉ አገኘን እንጂ ጠበቅ ያለ ነገር ከመጣ ካመመኝም ልጄም አንድ ነገር ከሆነ ያ ረብ ነው ምለው አለ። እሱ ነው ትክክለኛው ጌታ፣ ሌሎችም በሙሉ ተዋቸው። እዚህ ታፈር አካባቢ የተፈጠሩት አፈር ናቸው አሉት። እውነትም አለ። ወዲያው ተስማማ እሱ ማለት ነው። ስለዚህ የሰው ልጅ አቅል ካለው ግድ ብዙ ማነብነብ አያስፈልገውም። በሚገባው ቋንቋ ዙሪያውን ያለው ሁኔታ ራሱ ኪታብ መፍቱህ ነው። ዓለም ራሱ የተከፈተ መዝገብ ነው አቅል ላለው ሰው ማለት ነው። ይሄን ሰማይ ማን ነው ባዶ በህዋ ላይ ያስቀመጠው? ይሄን መሬት እንዲህ የዘረጋው? የዓለምን ዩቃኒሶች እንደዚህ አንጣሉ ያስቀመጣቸው? እነዚህ ሁሉ ፍጥረታቶች ማን አመጣቸው ሲል አቂል የሆነ ሰው አንድ ኃይል አለ ወደሚለው ድምዳሜ ላይ ይደርሳል ማለት ነው። ይሄ ከሆነ እሱ ነው ትክክለኛ ጌታ። ሌላ ታዲያ ምን ፈይዶ ነው ጌታ የምንለው? እና አخرجል መርዓ እንግዲህ ላላወቀ ሰው ይሄ ስለ እንስሳዎች ግጦሽ ማውራት ቁርአን ሊል ይችላል አልገባው ሰው። ይሄ ትልቅ ምስጢር እኮ ነው። እንስሳዎች ባይኖሩ የሰው ልጆች አላፈሲኒን በመድር ላይ እንዴት ነበር የሚኖሩት? የሚያርሱት፣ የሚጠጡት፣ የሚበሉት፣ የሚያነጥፉት ቆዳ በሙሉ በእንስሳ ላይ ነው ህይወታችን የተመሰረተው። ለዛሬ አይደለም ማለት ነው። ስለዚህ እንስሳዎች ለሰው ልጅ በጣም ጠቃሚ ናቸው። እነሱ ለመኖር ደግሞ ግጦሽ ያስፈልጋቸዋል። ያን ነገር ማን ያመጣላችሁ? ከራሳችሁ ሲሳይ አልፌ እንስሳዎቻችሁን ምቀልብላችሁ እኮ እኔ ነኝ ይላል አላህ Subhanahu Wa Ta'ala። فجعله እና ያንን በዝናብ አማካይነት ለከብቶቻችሁ ያበቀለውን ሰርዶ ወይም ግጦሽ አንድ ትንሽ ቆይታ በኋላ ደግሞ መኸር ሲወጣ غثان احوا የደረቀ የደቀቀ የበለዘ ያደርገዋል ይላል ማለት ነው። እና እንግዲህ በክረምት ጊዜ ቀዘባ ሆኖ ለምልሞ በጣም ተግለስልሶ በሚያስደስት መልኩ 2-3 ወራት ያቆያል ማለት ነው። እንደገና መኸር በሚወጣ ጊዜ ያ ሁሉ እንግዲህ አረንጓዴ የነበረው ይበልዛል ማለት የቢጫ ይሆናል፣ ኩሉ ይጠቁራል፣ ይደርቃል፣ ተዛም ይደቃል። ተዝሩሁ الرياح ንፋስ የሚያቦነው ይሆናል፣ ጭድ ገለባ ይሆናል ማለት ነው። እና ያ በርጥበት ጊዜ በቀጥታ ጧዘጅ ቀጥታ ለእንስሳዎች ቀለብ ይሆናል። ተደረቀና ተደቀቀ በኋላ ደግሞ በገለባና በጭድ መልክ ታጭዶ ተወቅቶ ይቀመጣል። ደረቁንም ደግሞ ይጠቀሙበታል ማለት ነው። እና በርጥቡም ጊዜ በደረቁም ጊዜ ከብቶቻችሁን እመመግብላችሁ እኔ አይደለሁም እንዴ? ተየታመጡት ነበረ ይላል አላህ Subhanahu Wa Ta'ala። እና غث ማለት የደቀቀ ያው በሚበራይ ጊዜ ገለባው ጭዱ ይደቅና ትብያ ይሆናል ማለት ነው። አህዋ መልኩም ይቀየራል። በርጥበቱ ጊዜ በጣም አረንጓዴ ቀዘባ ደስ የሚል ነበር።
አሁን ግን እንደገና እኩሉ ወደ ቢጫ እኩሉ ወደ ጥቁረት ይለወጥና ይበልዛል ይደቃል በዛ መልክ እስከመጨረሻው ድረስ ያገለግላችኋል ይህንን ሁሉ ጸጋ የምሰጣችሁ እኔ መሆኔን አውቃችሁ እኔን ሁሉ ጊዜ ከማንኛውም ጉድለትና ድክመት የራኩኝና የጠራው መሆኔን ማወደስና መቀደስ አለባችሁ ጌታ እንግዲህ ጌትነቱን ያረጋገጠው እነዚህን ነገሮች ሁሉ ለእናንተ ስላደረገ ነው ሌላው ግን አንዲትም ቅንጣት ያደረገላችሁ ነገር ስለሌለ ጌትነትም የለው ይላል ማለት ነው እና እንግዲህ ቁሳዊ የሆኑ በዱንያ ላይ ልንኖርባቸው የሚበጁንና የሚጠቅሙን ነገሮች እንደቸረን ባጭሩ ከተቆመን በኋላ ኒዕማው በዚህ ብቻ አይወሰንም እንደገና ደግሞ መንፈሳዊ የሆነ ኒዕማ እንዳለም ይጠቁመናል ማለት ነው ሰዎች በዚህ ምድር ላይ ሲኖሩ ለራሳቸውም ሆነ ለእንስሳት ለቤተሰቦቻቸው የሚበሉት የሚጠጡት የሚለብሱት የሚያጌጡት ነገር ያስፈልጋቸዋል ይህ ነገር ደግሞ በዝናብ አማካይነት መሬት እንዲታበቅል በማድረግ ነው ያስገኘውላችሁ አለ ይሄን ብቻ ሰጥቼ ዝም ብላችሁ ተንሰሳዎች የተሻላችሁ አይደላችሁም በላችሁ ጠጣችሁ ተኛችሁ ምን ትርጉም አለው የመንፈስ ቀለብም ደግሞ ያስፈልጋችኋልና ቁርአንን ልኬ ፍቃዴን መርቻችኋለሁ ሊል ነው ይሄ ቁርአን ደግሞ በሚመጣ ጊዜ አላህ Subhanahu Wa Ta'ala እንዴት እንክብካቤ እንደሚያደርገውና ነብዩን እንደሚረዳቸው ይጠቁማል ሰኑቅሪኡከ ያ ረሱላህ ፈላ ተንሳ እና ሰዎችን ምግባቸውንና መጠጣቸውን እያሟላሁኝ እንዲያኖርኳቸው የመንፈስ ራብተኞች እንዳይሆኑ ደግሞ ከጌታቸው ጋር የሚተዋወቁበት የሆነ የአእምሮ ቀለብ የሆነውን መመሪያ እናስነብበሃለን እናስተምርሃለን በዚህ ደግሞ እንዳይጎላቸው ይላል ማለት ነው እና ቁርአንን በቀጥታ እንዳስተማራቸው ይጠቁማል አላህ Subhanahu Wa Ta'ala በመልካም ፍቃዱ ነው ቃሉን በቀጥታ በጅብሪል አሚን አማካይነት አውርዶ በነብዩ አንደበት ውስጥ እንዲገባና እንዲخزን ያደረገው ማለት ነው እና ይሄን ነገር መመሪያው በሚወርድልህ ጊዜ እኔ በፍቃዴ እንዳስነበብኩህና መጀመሪያ እንዳስተማርኩህ ፈላ ተንሳ እንደማትረሳውም ዋስትና ሰጥቻለሁ ይላቸዋል ማለት ነው እና ነብዩ እንደሚታወቀው አይጽፉም አያነቡም ወላ አንድ ፊደል እንኳን ማለት ነው ግን እንደዚህ ከመሆናቸው ጋራ የዓለምን ምስጢር አላህ አሳወቃቸው እና ይሄንን ምስጢር ያወቁት በቁርአን አማካይነት ነው ይሄ ቁርአን በሚወርድላቸው ጊዜ በየጊዜው እየተቆራረጠ የተወሰኑ አያቶች ወይም ሱራ ይወርድላቸዋል በሚወርድላቸው ጊዜ ይሄ ትልቅ ኃላፊነት ስለሆነ ይሄ ነገር ቢጠፋባቸው ወይም ቢዘባርቅባቸው መስኡል ናቸው እና ይሄ ስጋት እየተሰማቸው ጅብሪል መጥቶ አንድን አያት ወይም ሱራ በሚያነብላቸው ጊዜ ረጋ ብሎ ነው እሱ የሚያነብላቸው እና እሳቸው የአንዷን ቃል ነግሯቸው ያችን እስከሚሰሙ እስከሚቀበሉ ድረስ ባለው ክፍተት ቶሎ ሰኑቅሪኡከ ፈላ ተንሳ ሲላቸው ሰኑቅሪኡከ ፈላ ተንሳ ቶሎ አራት ጊዜ አምስት ጊዜ ደግሟታል ለምን እንዲያጠፋባቸው ማለት ነው ሊያጸኑ እና ለምንድን ነው እንደዚህ የምትቸገረው አለ አላህ Subhanahu Wa Ta'ala መጀመሪያስ ባንተ ጥረት ነው እንደ የመጣው ይሄ ድል እኔ በቀጥታ አጸድቀዋለሁኝ እንደ ካስቴት ብቻ ዝም ብለህ አዳምጥ ስታበቃ ቀጥታ ሸምድደህ ሆኖ የምትሄደውና አትቸገር አላቸው ማለት ነው ለሱረቱል ማን ነው ሙደثር ነው لا تحرك به لسانك ይላል ምላስክን አታላውስ لا تحرك لتقرأه على الناس لا تحرك به لسانك لتعجل به إن علينا جمعه وقرآنه ይሄንን ቁርአን ቶልቶሎ ተስር ለማሐፈዝ ለማጥናት ብለህ ምላስክን ማቀላጠፍ አያስፈልግም ዝም ብለህ ረጋ ብለህ ስማው ከሰማው በኋላ እኔ እዘግበዋለሁ ልብ ውስጥ ከዛ በኋላ አትረሳውም ይላል ጭራሽ መርሳት የሚባል ነገር የለም ሱብሃንአላህ ምን አይነት ተሰጦ ነው አንድ ሰው በህይወቱ አንድ ጊዜ ብቻ ሰምቶ የሰማውን ነገር እድሜ ልኩን አይረሳም በቀጥታ አንድ የሰሙት አበቃ ከዛ በኋላ በፈለገው ሰዓት አንስተው ያነቡታል የፈለጉትን ማለት ነው እና አጫጭር ሱራ በሚሆን ጊዜ አጫጭር አያቶች በሚሆን ጊዜ አንድ ሰው የተፈጥሮ ተሰጦም ያላቸው ሰዎች አንድ የሰምተው የሚይዙ አሉ ግን በጣም በረጅም በሚመጣ ጊዜ ምን ይሆናል ሱረቱል አንዓም ለምሳሌ አንድ ቀን ነው የመጣው በሙሉ አንድ ጊዜ ብቻ ሰሙት ከዛ በኋላ ቀጥታ እና አትረሳውም ይሄ ራሱ ሙዕጂዛቲላህ ነው አላህ እኔ የማስነብብልህ ነገር ዝም ብለህ ስማው ተሰማው በኋላ ልርሳው ብትልም አላስረሳህም አጸድቀዋለሁ ይላቸዋል ማለት ነው ፈላ ተንሳ
ኢላ ማሻ አላህ እንድትረሳው አላህ የሻው ብቻ ሲቀር ይላል ማለት ነው። አላህ እንድትረሳው የፈለገው ነገር ካለ ሁን ብሎ ብታጠናውም አስረሳለሁኝ፣ ግን እኔ ካልፈቀድኩኝ አይረሳም ይላቸዋል ማለት ነው። ኢነሁ አላህ Subhanahu Wa Ta'ala ያዕለሙል ጀህረ ፍጥረታት ጮክ ብለው የሚናገሩትን ነገር ያቃል። ወማ ይخፋ ስጉር ተደርጎ በድብቅ የሚሾከሾከውም ጭምር ያቃል። ሁለቱም እኔ ዘንድ እኩል ነው። ጮህም ተናገር፣ ቀስ ብለህም ተናገር፣ በልብህም አብላላው፣ ሁሉም እኔ ዘንድ እኩል ነው ይላል ማለት ነው። እና ኢላ ማሻአላህ ያለው ምንድነው? ነስኽን ለመጠቆም ነው ማለት ነው። አንዳንድ መመሪያዎች ጊዜያዊ ሆነው ይመጣሉ። ስለዚህ ለተወሰነ ጊዜ እንዲያገለግሉ ያደርግና ተተሰለ ቆይታ በኋላ ይሄን አንቀጽ በዚህ ተካው ብሎ ሌላ መለወጫ ያመጣና ይሽረዋል ማለት ነው። እንደዛ ሊሽረው ፈልጎ ከሆነ 10 ጊዜ ብታጠናውም አይዲንም። አላህ ወስኖበታልና ተሰርዟል ከኛ ጋር ያ ሊረሳ ይችላል። አገልግሎት የሚሰጥ ቋሚ ተደርጎ ከሆነ የመጣው ግን በምንም አይነት አይረሳም ይላቸዋል ማለት ነው። እና ነንሰኽ ሚን አያቲን አው ኑንሲሃ ነእቲ ቢኸይር ሚንሃ አው ሚስሊሃ እንደሚለው ሱረቱል በቀራ ላይ ማንኛውንም አያት እኛ የምንሽረውና የምንቀይረው የተሻለ ልናመጣልህ ስንፈልግ ነው። እና ቋሚ ከሆነ በምንም አይነት አይረሳም። መጀመሪያ ሲወርድ ጊዜያዊ ለአንድ ወር ያህል ነው፣ ለአንድ አመት ያህል ነው ይሄን አያት ያወረድኩት ብዬ ከሆነ ጊዜውን ሲጨርስ በቃ ይሄ አንቀጽ ታውን በኋላ ያስፈልግም ብዬ እኔ ሰርዘዋለሁ፣ እዛ ጊዜ ይጠፋል። ለሱ አትረበሽ፣ አንተ መስኡልያ አይደለም እኔ ነኝና ያስረሳሁት ይላቸዋል ማለት ነው። هذا وصلى الله وسلم على النبي ቀጣውን በሚከተለው እንመለሳለን።